አለ። ምንድነው ስፍራ? ያት የተቀመጠበት ለምን ለዓለም እንዳይታያን ቦታ ዛሬ በጌታ በኢየሱስ ከዚህ ቃል በኋላ የሆነ አንድ ትውልድ ወደሚበላበት ወደ ከፍታ ወደሚታይበት ወደሚያፈራበት ይህንን ብርሃን በአንቺ ውስጥ በአንተ ውስጥ የተቀመጠው ይህንን ብርሃን ይህንን ኃይል ይህንን ቅባት ምናልባት ያደግበት ቤተሰቦች ላያዩት ይችላል። ምናልባት አካባቢው ላይ ያለ ሰው አካባቢ ላይ ያለ ነገር ያንን ብርሃን በአንተ ውስጥ የመጣውን ኃይል ላያዩት ይችላል። ጓደኞችህ አብረው የተማሩ አብረው ያደጉ አብረው እንትን ያለው የተመለሱ አይታያቸውም። ያ ብርሃኑ እኮ የሆነ ጨለማ ሰፈር እየተጠበቀ ያቺ ብርሃን በአንተ ውስጥ አንድ ጨለማ ሰፈር እየጠበቀ ለማን ተነብይ በሆነ ዛሬ ወደምትታይበት ሰፈር ያሆነ ወደምትፈለግበት ወደምታበራበት በኢየሱስ እግዚአብሔር ባንተ ህይወት ለመስራት ያንተን ቤስት መሆን አይጠብቅም። ያንተን ምርጥ የዲግሪ ሁኔታ እግዚአብሔር ባንተ ህይወት ታላቅ ነገር አድርጎ ለመግለጥ ያንተ የመጣህበት የዘር ግንድ ያንተ ብሔር አይደለም የሚያስፈልገው። ያንተ ቤስትነት አያስፈልገውም። እግዚአብሔር ባንተ ህይወት ላይ ታሪክ ለመስራት ኢየሱስን አመጣውና እንዲገባ በቤተልሔም በቤተ መቅደስ እንዲወለድ ማድረግ የሚችል ታላቅ የሆነው ያ እግዚአብሔር በዛ እንዲወለድ አይደለም ያደረገው፣ በግርግም ምን ማለት ነው? እኔ የትም ብትመጪ የትም ብትመጣ እኔ ስለሆንኩ ነው ባንቺ ህይወት ላይ ታላቅ ነገር መስራት። በቤተ መቅደስ እየጠበቁት በግርግም አስወለዱ። በቤተልሔም እየጠበቁት ወደ ናዝሬት። የት ናዝሬት ማለት የማትጠቅም የማይረባ ሰው የሚወጣበት ሰፈር ወሰነው። የት እነሆ ከናዝሬት መልካም ነገር ሊወጣ ይችላልን በሚባል ሰፈር ላይ ኢየሱስ ወስዶ እዛ ከተተ። እግዚአብሔር ምን እያለ ነው? ከማይረባ ሰፈር ባወጣህ የኔ ባህሪ ነው አለ። ሰዎች ከበማይገምቱበት ስፍራ ላይ ወስዶ አይረባም፣ አይወጣም። ከዚህ ቤተሰብ ገና ነገር አይወጣም። የእነሱ ነገር አለቀ ሲባል እንደዚህ ነው። አልጨረስኩም።
ከሰማይ አንድ ቪዛ መጥቶ እጅ ላይ ገብቶ በር ተከፍቶ ድንገት ትወጣለህ፣ ትገባለህ። ጊዜ ደርሷል አለ። አስወጣዋለሁ፣ አስገባዋለሁ። ጊዜ መጥቷል አለ። እኔ እግዚአብሔር ዘግይቼ ተነስቼ ቶሎ ደርሼ የካሳ ዘመን ይወጣ። ጥሎት ለሆነ ቦታ ላይ ሊሆን ይችላል አሉት ነብዩ። ድንገት ምናልባት ጌታው ምን ብሎ